ትችያለሽ። ትልቁ ስነ ስርዓት እንደማታስቸግር ቃል ገብተልኝ አይደል? እሷ የወለደች ነው ትናት። የትንሹ የዶሮ ሚስት ያንተም እናት። ኧረ እባክሽ ወረዛ። ይኸውልሽ ልንገርሽ፣ አንቺ የወለድሽው አሜን እዛ ከገንዳ ምግብ አውጥቶ እርቦ ሲበላ ሞቷል። እኔን ከሞት ያተረፈችኝ እሷ ስለሆነች እሷ ነች። ልጅ አትበይኝ። ነይ በእናትሽ እንውጣ። ትንሹ ያለ ብለሽ አይደል እንዳመጣሽ? እሺ ቆይ ትንሹ አልፈልግም። በቃ እኔ ማውጣት ነው የምፈልገው። እሺ ትንሹ ነገሮች ቆይ ይኸውልሽ ሚላት፣ ልጅሽን ሆነ ባልሽን ወደ ራስሽ መመለስ በጣም ይከብድሻል። ጊዜ ይወስዳል እንጂ ከባድ አይደለም። አሜን ልጄ ነው፣ ሀብትሽም ባሌ። ስለዚህ የሚገቡት ለኔ ነው። ትንሹ ማለት ሀብታሙ ምን ይላንች ያለው ፍቅር አልቋል። የቀረው ቢኖር የገባልሽ ቃል ኪዳን ብቻ ነው። ትልቁም እንደምታየው ነው፣ ሲጀመር ማያውቅሽ። ስለዚህ በፍጹም ያንቺ ልታረጊያቸዋች። እሱን ለኔ ተይው። እናት እኮ ነው። እንዴት አድርጌ አንቀባረሬ እንደማኖረው አውቃለሁ። እባክሽ ለለምንሽ፣ አንቺ ኑሮን ከነሱ ውጭ መኖር ለምደሻል። ለኔ ግን ይከብደኛል። እነሱን አጥቼ መኖር አልችልም። እባክሽ ተይኝ። እነሱን ካጣሁ እሞታለሁ። ማን እናቱ እንደሞተ ትሞቻለሽ። ሀብትሽም ቢሆን ማታ ፍቅራችንን አድሰን የተለያየ ነው። እርግጠኛ ነሽ? በሚገባ። ትንሹ የእውነት ካንቺ ጋር ነው ያደረው? አዎ አልኩሽ። ሙሉ ታሪክሽን አውቃለሁ። እንደማትዋሽኝ እርግጠኛ ነኝ። በቅርቡ ከህይወታችሁ ወጥቼ ሰላማዊ ኑሮ ትኖራላችሁ። አመሰግናለሁ። ሄዳ አስቀይማታል። ስትፈልግ አራት እግሯን ትላስ። አንተ ስነ ስርዓት። ጭራሽ ታስፈራራኛለህ እንዴ? እንዲሁም ልንገርህ፣ አንተም የፈለግከውን መምረጥ ትችላለህ። እኔም የፈለግኩትን እመርጣለሁ። እሺ እሱ ምን ያለ አሁን ምሳ ጋብዘናል። ግን ልብስን ቀይረናል። እንሄዳለን። እኔ እሷ ጋር ልበላ አይዋጥልኝም። እሺ እንደዛ ይባላል። እሺ አሁን ተነስና ልብስን ቀይር። ከዛ ሄዳችሁ ምሳችሁን በልታችሁ ትመጣላችሁ። እኔ ደግሞ ራሴን ስለማመኝ ትንሽ አረፍ ብዬ እጠብቃችኋለሁ። እሺ ከድሮም ግንኙነታችን እንዳይጀመር ስፈራ የነበረው እቺ ቀን እንዳትመጣ ነው። እኔ ግን አልጸጸትም። በነበረን ጊዜ በጣም ደስተኛ ነበር። አንተም ማድረግ የነበረብን ያደረገው። እንዴት እንዲህ ልታቀዩ ቻልሽ? ከዚህ በኋላ በሰው ነገር መድረቅ ያለብኝ አይመስለኝም። እኔና ትልቁ ነን ሰው የሚገርመው አንዳችን ያለ አንዳችን መኖር እንደማንችል ነበር ማስበው ነው። ሚላት በጣም እድለኛ ነች። ትልቁ የኔ መሰለ ልጅ፣ አንተን የመሰለ ባል፣ ቀሪዋን የእድሜ ዘመን ሁሉ ይኖራታል። እንደው እሺ ብላኝ አይናችሁን እያየው ጠረናችሁን እንዳሸተኩ እናትነቱ ቀርቶብኝ ገረዳችሁ እንኳን ብታረገኝ ደስ ይለኛል።
ይሻላል። የድሮ ፍቅርሽ ክብረ ንጽህናሽን የሰጠሽው አይፈቅድልሽማ። ታውቃለህ፣ በጣም እኮ ደስተኞች ነበር። ታስታውሳለህ? የዛኔ ስጋ ገዝቼ ስመጣ ተወጣ። ልጄን ግን አደራሽ አንድም ቀን ቢሆን በዓይኑ ላይ እንባ እንዲያቀረው አልፈልግም። መከታዬ ነበር። ተነካች ብሎ ሊዋጋልኝ የሚነሳልኝ ልጄ ነበር። የሰው ነው ብለሽ ካድሽው እንጂ ግን ውሸቱ ለምን አስፈለገ? አንድም ቀን ወንድ ልጅ እጄን ነክቶኝ አያውቅም ነበርኩ ያልሽ ውሸት አልኩ። ለእናንተ እኮ ከዚህም በላይ መስዋዕትነት መከፈል ያንስባችኋል እንጂ አይበዛባችሁም። ግን ከዚህ በኋላ ሁሉንም ነገር ብናገር ጊዜው አልፏል። አላለፈም። ንገሪ። ከዚህ በኋላ በማይጠቅም ይጠቅመኛል። ንገሪ። ግን ቃል ገባለሁ ልጄን ይሰኝ ብለህ ሌላት ጋር እንዳማከር። በልጄ ልታስሚ? የሰው ናችሁ ብለሽን ከመሄድ ለምን እንቀራለን? ይኸው ልጄን ይሰኝ ለመጻፍ ማሳት